ዛሬ እንግዲህ አርሰናል ከክሪስታል ፓላስ ጋር ተጫውቶ የ26 የመጨረሻውን የፕሪሚየር ሊግ ጨዋታ ያደርጋል። በነገራችን ላይ ዛሬ ትልቅ ድግስ ይኖራል። በስቴዲየምም በተለያዩ ቦታዎች ላይ የአርሰናል ደጋፊዎች እዛ ሄደ ያከብራሉ ማለት ነው። በሚገርም ሁኔታ ሳምንት ሙሉ ደስታቸውን ሲገልጹ ቆይተው አሁን ደግሞ ዛሬ እንግዲህ ማጠናቀቂያውን የፕሪሚየር ሊጉን ማጠናቀቂያ መደምደሚያ ጨዋታ ከተደረገ በኋላ ያው ሁሉም ቀጠሮ ይዟል ማለት ነው። በተለያየ በሚመቸው አካባቢ እንዲያከብር ሁላችንም እንግዲህ በዛው እንገናኛለን። ማሊያን እየለበስን የአርሰናል ማሊያ እየለበስን እንገናኛለን። ሰላም ጤና ይስጥልን፣ እንደምን አደራችሁ። አርሰናል እንግዲህ እንደሚታወቀው ማክሰኞ ዕለት ከ2 ዓመት በኋላ የሊጉን ዋንጫ ለብዙ ዓመት ሲናፍቀው ከብዙ ትግልና ውጣ ወረድ ከብዙ ስቃይና ትግስት በኋላ የሊጉን ዋንጫ ማክሰኞ ታረጋግጧል። በእርግጥ ግን ዛሬ ይሄንን ጨዋታ በማድረግ ዋንጫውን የሚስሙበት ከፍ አድርገው የሚነኩት የሚዳስሱበት የሚያቅፉበት ነው የሚሆነው ዛሬ እንጂ ኦልሬዲ ታውቋል ማለት ነው። እንግዲህ ሌሎች ሀሳቦችን በዚሁ ለማንሳት ያክል ሱፐር ማይክል አርቴታ እንግዲህ አርሰናልን መድፈኞቹን በአሰልጣኝነት የተቀላቀለው በ2019 ነበረ። ማለትም በ2009 ነበረ ወደ አርሰናል አሰልጣኝነት የተቀላቀለው እና ከብዙ ጣውረዶች በኋላ አንድ ጊዜ እየመራ ሌላ ጊዜ እየተመራ ዋንጫውን ሊያነሳ ወደ መጨረሻው አካይ ሲደርስ በሲቲ እየተቀማ እንዲሁም በሊቨርፑልም እየተቀማ ዘንድሮ ግን ከብዙ ጽናትና ትግል በኋላ ዋንጫውን ሊያነሳ ችሏል። ከ6 የውድድር ዘመናት በኋላ ነው እንግዲህ መድፉ የዋንጫው ባለቤት ሊሆን የቻለው። አርሰናል በ2004 ነበር ኢንቪንሲብል የተባለው የአርሰናል ቡድን በቬንገር አሰልጣኝነት ዘመን አንድም ጨዋታ ሳይሸነፉ ያንን ጨዋታ በማሸነፍ በ2004 ነበር የሊጉ ዋንጫ ባለቤት የነበረው ሊጉን ያነሳው። ከዛ በኋላ ግን በተከታታይ አመታት ለብዙ አመታት ዋንጫውን ሳያነሳ ቀርቶ በ2021 ወደ 8ኛ መጣና 8ኛ ደረጃ ሆኖ የሻምፒየንስ ተሳትፎን አጥቶ ነበር። እንደውም ሻምፒየንስ ሊግ ሁሉ ሳይገባ 2021 ላይ 8ኛ ደረጃ ወጥቶ ዝቅ ያለበት አመት ነበረ። በ2022 5ኛ ወጣና ለዩሮፓ ሊግ እንዲሳተፍ አደረገው ሱፐር ማይክል አርቴታ ማለት ነው። በ2023 ከሲቲ ጋር አንገት ለአንገት ተናንቀው የስኳድ እጥረት ነበረበት አርሰናል፣ እንዲሁም በጉዳት ይታመስ ነበር። ስኳዱም ይሄን ያክል እንዳሁኑ እንዳለው ስኳድ አልነበረም። በ2023 ማለት ነው ከሲቲ ጋር አንገት ለአንገት ተናንቀው በመጨረሻ ሲቲ ዋንጫውን ቀምቶታል ማለት ነው። በቀጣይ አመት በ2024 ከሊቨርፑል ጋር እንደዚሁ በ2 ነጥብ ልዩነት፣ ይሄም በጣም የሚያናድድና የሚያበሳጭ ነበር። በ2 ነጥብ ልዩነት ሊቨርፑል አሁንም የአርሰናልን እድል አጨናቅፎ ዋንጫውን ቀምቶታል። ይህም በጣም አንዱ የሚያሳዝነው አጋጣሚ ነበረ። ነገር ግን በዚህ ሁሉ ሂደት የሚገርምና የሚደንቅ ነው አድማጮቻችን፣ ተመልካቾቻችን፣ በዚህ ሁሉ ሂደት አሰልጣኙ ሚካኤል አርቴታ ተስፋ ባለመቁረጥ፣ ይህ እንግዲህ የሚያሳየው ምን ያክል ጠንካራና ተስፋ የማይቆርጥ ለዓላማው የሚተጋና ጽኑ የሆነ አሰልጣኝ እንደሆነ ነው። ዘንድሮ በ2026 እንግዲህ ዋንጫውን ከፍ አድርገው በዓለም ደረጃ እየተጨፈረ እየተዘፈነ ይገኛል። ድንቅ ሴሌብሬሽን ነው እየተካሄደ ያለው። በዚህ አመት እንግዲህ ያው ከፍ አድርጎታል ማለት ነው። በስኳዱ እንግዲህ አሁን ተጠናክሮ ቀጣይ አመታት በተከታታይ አመታት አርሰናል አስፈሪ ይሆናል ተብሎ ነው የሚጠበቀው። እነ ዩኬሬሽን፣ ኤቨሬቺ ኢዜን፣ እነ ዙቢሜንዲን፣ ማዱኬን የመሳሰሉት ሌሎችም ተጫዋቾች እነ ሞርጋንን ሁሉ ወደ ቡድኑ በማቀላቀል ጠንካራውና ጀግናው የቴክኒክ ኃላፊው አንድሬ ቤርታ ናቸው ይህን ሁሉ ስራ እንግዲህ የሚሰሩት። በጣም አስገራሚ የሆነ የቴክኒክ ኃላፊ ነው። በመመልመልም ሆነ ተጫዋቾችን በማሳመን ማንም ማይታማም ጀግና የሆነ የቴክኒክ ባለሙያ ነው። አንድሬ ቤርታ እንግዲህ ይህን ታሪክ ለውጧል ማለት ነው። ከአርቴታ ጋር በመጣመር ድንቅ ስራን እየሰራ ይገኛል። ጠንካራው ተከላካይ የሚያርሰናል ጠንካራው ተከላካይ በአለማችን ላይ ቁጥር 1 ነው እየተባለም ይወራለታል። የገብርኤል ማጋለሽ እና የሳሊባ የኋላ ጥምረት እንዲሁም የሌሎችም እንዲሁ ያሉበት አሁን በጉዳት ላይ ያለውም ስላለ ነው። ቲምበርን የመሳሰሉ ድንቅ ተከላካዮች ከኋላ የብረት በር ናቸው።
እነሱን በቀላሉ የዓለማችን አጥቂዎች ሊሰብሯቸው የማይችሉት ጠንካራ ተከላካይ ናቸው። አንዳንድ ቁጥሮችን በዚህ ዓመት ስንመለከት ለምሳሌ 8 ጨዋታዎችን 1-0 በማሸነፍ 8 ጨዋታዎችን በተከታታይ 1-0 አሸንፏል አርሰናል ዘንድሮ። ይሄ ደግሞ የተከላካዮችን ጥንካሬ፣ ምክንያቱም 1-0 እየመራ እስከ መጨረሻው ደቂቃ መቆየት በጣም ከባድ ነው። ይሄ የተከላካዩ ምን ያክል ጠንካራ እንደሆነ የሚያሳይ ነው። 15 ጨዋታዎች ላይ ደግሞ ጎል ሳይቆጠርበት በክሊንሺት ድንቅ ሂደቶችን ያከናወነ ቡድን ነው። በዘንድሮው ሲዝን ትልቁ የመድፈኞቹ ድል 5-0 ሊድስ ዩናይትድ ላይ ያስመዘገቡት ሆኖ ተመዝግቧል። በፕሪሚየር ሊጉ 14 ጎሎችን ያስቆጠረው ቪክተር ዮኬሬሽ ድንቅ ስራን እየሰራ ይገኛል። ምክንያቱም ዮኬሬሽ የሚሰራው ስራ ጎል ማግባት ብቻ አንዳንድ ተመልካቾች በዛ ሊያዩት ይችላሉ። ነገር ግን ተከላካዮችን በማተራመስ ወደኋላ የተጋጣሚ ቡድን ላይ አርሰናል ላይ ጫና እንዳይፈጠር በማድረግ እጅግ ትልቅ ስራን እየሰራ የሚገኝ ጎበዝና ጀግና አጥቂ ነው። ባለፈው ዓመት 7 ቀይ ካርዶችን ያየው የሱፐር ማይክል አርቴታ ስብስብ ዘንድሮ ምንም ነገር አንድም ቀይ ሳያይ፣ ይሄም ደግሞ ሂደቱንና ጥንካሬውን ከቀን ወደ ቀን ከአመት ወደ አመት እየተሻሻለ የመጣ ቡድን መሆኑን የሚያሳይ ነው። ዘንድሮ አንድም ቀይ ሳያዩ ጨርሰዋል። የሚገርም ነው። ትረስት ዘ ፕሮሰስ ብሎ ነበር አርሰናል። ስንቶቻችን እናስታውሳለን? ትረስት ዘ ፕሮሰስ፣ ትረስት after the invincible, the greatest team is now the Arsenal team which is picking the trophy right now. ትረስት ዘ ፕሮሰስ የሚለው የሚደንቅ አነጋገር ከብዙ አመታት በኋላ እንግዲህ በሲቲ ሲበለጥ ዋንጫውን ሲቀማ፣ በሊቨርፑል ሲቀማ፣ ይሄ እንግዲህ ትረስት ዘ ፕሮሰስን በትክክል ያሳየ ዘንድሮ በጽናት ታግሎ ዋንጫውን ከፍ አድርጓል። እንኳን ደስ ያላችሁ። እንግዲህ ቀጣይ ከዚህ ዘገባ በኋላ በአርሰናል በኩል የምንገናኘው በቻምፒየንስ ሊግ ቀደም ብሎ ባሉ ዘገባዎች እንገናኛለን። መልካም ጊዜ። እንኳን ደስ